አሁን የቱርካንን ቡና መጠጣት እንችላለን አይደል? ምን ታስባላችሁ? አሁኑኑ አፈላለሁ። ቡና አይኑር አይኑር አላውቅም፣ ግን ካገኘው አፈላለሁ። ኧረ አለ፣ እኔ አፈላልሻለሁ። ወይዘሮ ሩቻን። አይ ቱርካን ታፍላለን። የእሷን ነው የምፈልገው። አዎ ቱርካን ታፍላው። እማዬ እሷን ቡና ነው የምትፈልገው። እንግዲህ አንዳችሁ ለእኔ እንደምታፈሉልኝ ተስፋ አደርጋለሁ። አታስቡ፣ ለሁሉም ሰው ነው የማፈላው። ለእኛ ደግሞ የሎሚ ጭማቂ። ስለዚህ የሎሚ ጭማቂውን እኔ አዘጋጃለሁ። እሺ ተመስገን፣ ለቤታችን በቃን። በጣም ነው ደስ ያለኝ። አባዬ ቤታችንን እናስተካክለዋለን ብለህ ነበር። ይህ ቦታ ከዛ ጋር ይመሳሰላል። በቃ ልጆች ምንም ነገር አትረሱም አይደል? አረሰውም። ከእድሳቱ በኋላ አንድ ሌላ ነገር እናደርጋለን። የምን እድሳት ነው ደግሞ? መቼ ነው ቤት የምንመለሰው ሲሉኝ ቤቱ እድሳት ላይ ነው ብያቸው ነበር። ለዛ ነው በቃ እሱን ያሉት። ሁሉም ነገር እኮ ሶመር፣ ሁሉንም ቦታ ይቻለሁ። እድሳቱ አልቋል እና በጣም ቆንጆ ነው። አዎ እና ደግሞ አይላ ቤቱን ቆንጆ አድርጋ አጽድተዋለች። እሱን እኔም አስተውያለሁ። ስለዚህ ሰርጉን እናዘጋጃለን ማለት ነው አባዬ? አዎ እናዘጋጃለን። ቆይ አንዴ ሶመር፣ የምን ሰርግ ነው? እናቴ ቱርካንና አባቴ ሶመር ሊጋቡ ነው። ከዛ አንድ ላይ አብረው ይጨፍራሉ ማለት ነው። በቃ ቱርካን የምትፈልገውን ነገር ነው የምታደርገው። ተመልከቱ፣ ልጆቹን ራሱ አሳምናቸዋለች። ይሄ ከቱርካን ጋር ምንም አያገናኘውም። የልጆቹ ምክር ነው። አባዬ መቼ ነው ሰርጉን የምናዘጋጀው? የቀረው ሰርግ ነበር። እውነት ግን ልትደግስ ነው እንዴ ልጄ? አዎ እማዬ፣ ዛሬ ለቱርካን የጋብቻ ጥያቄ ያቀርብላታለሁ። ዛሬ የተጋባንበት ቀን ክብረ በዓል ነው። ሶመር ልጄ፣ እና ዛሬ ማታ ሰርጋለን ማለት ነው? እንግዲህ ባንዶች እንጠራለሁ። 750 እንግዶች ተጠርተዋል። 250ዎቹ በእርግጠኝነት ይመጣሉ። በዛ መሰረት ተዘጋጁ። አይሆን እየቀለድኩ ነው። የጋብቻ ጥያቄ ብቻ ነው። ሰርጉ ሌላ ቀን ነው የሚሆነው። ቡናችን መጣ። የተባረከ ይሁንልሽ። ሽታው ያውዳል። አመሰግናለሁ ውዴ። የተባረከ ይሁን የኔ ውድ። ልዩ ነው። ውሃውን ተይው እሺ ቱርካን። አንቺ ግን እንዴት ብትደፍሪ ነው ወደዚህ የመጣሽው? እዚህ ምንም የቀረሽ ዕቃ የለም እኮ። ለምን አትሄጂ? አንድ ጊዜ አቶ ዛርን ጥሪልኝ። ትሰሚያለሽ? እዚህ መተሽ የሰዎቹን ሰላም በመጥበጥ መብት የለሽም። እሺ አሁን ሂጂ ከዚህ። የምልሽ ይሰማሻል? አንቺ ሴትዮ አቶ ዛርን ሂጂና ጥሪልኝ፣ አለበለዚያ ውስጥ እገባለሁ እያልኩሽ ነው። እሺ ዝም በይ ወደዛ። እዚህ ቆመሽ ጠብቂኝ፣ ጠራዋለሁ። አቶ ዛር። አቤት አይላ፣ ምን ነው? አንዴ ትመጣ። ምን ተፈጠረ? ምንድን ነው? እባክህና ልጄ፣ ነገሩን ተናገሪ። ችግር የለው። ምንድን ነው? እንግዲህ አታናጅኝ አይላ፣ ተናገሪ። ምንድን ነው እያለሽ እኮ ነው። ወይዘሮ ሴቪ ላይ መታለች እና አቶ ዛርን ለማናገር ፈልጋ ነው። ደግሞ እዚህ ምን ትሰራለች? አላውቅም ሩጫ። ቆይ እጄ ላናግራት። ብቻ ከሙስጠፋ ጋር የተያያዘ ነገር እንዳይሆን። አቤት፣ ምንድን ነው? ኦዛር፣ መነጋገር አለብን። ስለ ምንድን ነው የምናወራው? እዚህ መሆን አይችልም። አንዴ እባክህ ውጣ። እሺ ሂጂ፣ በቃ እመጣለሁ።
አሁን ደግሞ ምን እየጠነሰሰች ነው? ባሌን ልትፈታተነው ነው? ባለጌ! እኔም ሄድላታለሁ። እማዬ ተረጋጊ። አባቴ ያናገራትና ጉዳዩ ምን እንደሆነ ያጣራል። እኔ ወደዚህ ቆይ ምንድን ነው ሴቪ ላይ አሁንም ቤት ድረስ የመጣሽው ችግር ለመፍጠር እንደማይሆን ተስፋ አድርጋለሁ። አይ እንደዚህ አይነት ዓላማ የለኝም። እና ታዲያ ለምንድን ነው የመጣሽው? ለሙስጠፋ ስል ነው እዚህ ድረስ የመጣሁት። ሙስጠፋ ልጄ ምን ሆነ? አውዛር ሙስጠፋ ልጃችን ነውና ይኸውልሽ ሴቪ ላይ የሰማሽው መጥፎ ነገር አለ እንዴ? ምን እንደተፈጠረ ብቻ ንገሪኝ። አይ አይደለም፣ የሰማሁት ነገር የለም። ግን ደግሞ ድምፁን ብሰማው ምኞቴ ነው። ምን እንደተፈጠረና በሱ ላይ ማን ምን እንዳደረገ በነገረው በጣም ደስ ይለኝ ነበር። ስለፈጠረሽ አምላክ ብለሽ ማን ምን እንዳደረገው ብቻ ንገሪኝ። እሱ አይደለ እንዴ ጥሎን አዋርዶ ነው የሄደው? ስለምንድን ነው የምታወሪው? አዎ ግን በቃ ለዚህ ያበቁት ሰዎች ተወቃሽ አይደሉም። ኦዛር ልጃችን ተክዷል፣ ተታሎ ነው። ሙስጠፋ በስሜቱ ተቀልዶበታል። ቆይ ምን ለማለት እየሞከርሽ ነው? ዳሪያ ልጃችንን እያታለለችው። ልቋቋመው ስላልቻልኩ ወደ ቤታቸው ሄድኩኝ እና አባቷን አነጋገርኩት። ፍላጎቱ እንኳን አልነበረው። ልጆቹ የሚያደርጉትን ብልግና በደንብ አድርጌ ነገርኩት። እሱ ግን በጭራሽ አላመነኝም። ነዛት ራሱ ልደበደበኝ ሁላ ፈልጋ ነበረ። በአንድ ወቅት ይሰድቡኝና እያንቋሸሹኝ ሲናገሩኝ የነበሩ ሰዎች ናቸው። አሁን ላይ ልጆቻቸው ያደረጉትን ነገር አምኖ የተቀበሉ ይመስላሉ። ሁሉንም ነገር ተቀበለውታል። አይ እንደዛ በጭራሽ ሊሆን አይችልም። ዳሪያ እንደዛ አይነት ሰው አይደለችም። ሴቢ ላይ በደንብ አስቢ። ምናልባት ተሳስተሽ ይሆናል። አይ እኔ ምንም የተሳሳትኩት ነገር የለም ኦዛር። ብዙም አትገረም። ቱርካን ተመሳሳይ ነገር አላደረገችም? ሶመር ላይ አልማገጠችበትም? ምን እያልሽ ነው ያለሽው? ቆይ ይሄ ነገር እንዴት ነው ከነሱ ጋር ሊገናኝ የሚችለው? በደንብ ይገናኛል። ምክንያቱም ዳሪያ ከካርታል ጋር እየማገጠች ነው ያለችው። እባክሽ ልትቀመጭ ትችያለሽ? ቡናሽን ጠጪ፣ ያናግራው፣ ከዛ ትሄዳለች። ራስሽን አታስጨንቂ። ሴትዮዋ ከቤቷ ስለተባረረች አሁን እኛን ሰላም ልትነሳ እየሞከረች ነው። ስለዚህ ቦታ ትስጫት። ቱርካን፣ እኔ የምልሽ እህትሽ ስላደረገችው ነገር ታውቂያለሽ እንዴ? እህቴ ደግሞ ምን አደረገች? አልገባኝም። ስለ እህትሽ ዳሪያ ነው የማወራው። ስለ ዳሪያ የምታውቂው ነገር አለ? ንገሪኝ። አይ ምን እያልክ ነው ያለው? ዳሪያ ምን አደረገች? ሶመር ልጄ ያንን ሰውዬ እንድታስወግደው ነግሬ ነበር። እድሉ ነበረ ግን አላደረግከውም። እድሜ ለአንተ። በጣም አሁን ላይ ርቆ እየተጓዘ ነው ያለው። አሁን ያደደብ ዳሪያን በቅፎ አስገብቶ ከዛ ቤተሰባችንን ሊቀላቀል እና ከዛ ጀርባውን መታ ልታደርገው ነው። አባዬ የምትናገረውን እያሰብክ ተናገር። ሶመር ምንድን ነው? አልገባኝም። ምን እያለ ነው ያለው? ዳሪያ ከካርታል ጋር አብራን ያለችው ቱርካን ፍቅረኛሞችም ሆነዋል። ምን? እኔ የምልሽ ለዳሪያ የነገርሻት ነገር አለ? ምን? ለምሳሌ ካርታል የእናቴ ልጅ መሆኑን ነግርሻታል? ማለት የሆነ ቀን እየተጨቃጨቅን ሳለ በጣም ተናድጄ ስለነበር ለምን ብላ ስትጠይቀኝ ነግሬያታለሁ። ይኸውልሽ ቱርካን፣ አሁን እንደተረዳሁት ከሆነ ዳሪያ ሄዳ ለካርታል ነግረዋለች። አይ ውዴ፣ በጭራሽ አይመስለኝም። ማለት ዳሪያ እንዴት ነው ካርታልን አግኝቶ የምታናግረው? መጀመሪያ ለካርታል ልደውልለት። ዳሪያ እህቴ፣ እዚህ ምን ትሰሪያለሽ? ስራ እየሰራው ነው። ሌላ ስራ ማግኘት አልቻልሽም? እችላለሁ፣ ግን ይሄን ቦታ መረጥኩት። እዚህ ነው ስራ ያገኘሽው? የካርታል ቦታ ንገሪኝ እስኪ። እሱን አላወቅኩም ነበር እንዳትይኝ ብቻ። ደግሞ እርግጠኛ ነኝ ይህ ግጥምጥሞሽ እንዳልሆነ አውቃለሁ። እንደዚህ ያለ ነገር አልወጣኝም። በነገራችን ላይ ማን እንዳደረገው ታውቃላችሁ? ማን ነው? ካርታል። ምን? እሱ አይደለም፣ አያደርገውም። ቆይ አንቺ ካርታል እንዳላደረገው በምን አወቅሽ? ምክንያቱም እንደዚህ አይነት ሰው ስለማይመስል እሱ ያደርገዋል ብዬ አላምንም። ስለ ካርታል ምን ያህል ብታውቂ ነው እንደዚህ የምትከራከሪው? ቆይ አንቺ ራስሽ ድሮ መጥፎ ሰው እንዳልሆነ ሺህ ጊዜ ስትነግሪን አልነበር እንዴ?
አዎ እንደዛ መስሎኝ ነበር፣ ግን ስህተቱን አግኝቻለሁ። ምናልባት እኔ ወደ ሶመር መመለሴን አልተቀበለውም ይሆናል። አሁንም ንዴት ውስጥ ነው። ሁሌኛም ቤተሰብ ለመጣል እንደሞከረ ነው። በሁሉም አቅጣጫ ከቦናል። ቆይ አንቺ ግን ስለ ራስሽ እንዴት ነው የምታስቢው? አሁን ያ ከአንቺ ጋር ምን ያገናኘዋል? ሰውየው እኮ ከራሳሽ ቆይቷል፣ አብቅቷል። ባደረገው ቢረሳኝ ምኞቴ ነበር። ቆይ አንዴ፣ አንቺ ግን ምን አገባሽ? ለምንድን ነው ለካርታል እንደዚህ የምትከላከይለት? ምክንያቱም ሁሌም ሰዎችን ሳታውቂያቸውና በስርዓት ሳትረጃቸው ስለምትፈርጂ ነዋ። ምን የምታውቂው ነገር አለ? ንገርኝ እስኪ፣ ስለ ካርታል ምን ያህል ታውቂያለሽ? ባልሽና ካርታል ተባብረው ሶመርን ሊጥሉት እንደሞከሩ አታውቂምና ነው? ካዝናውን ሄዶ እንዲዘርፍ ያደረገው ካርታል ነው። ታሪኩን አታወሳስቢው እና ደግሞ ከዚህ በኋላ ምንም ስለማታውቂ ሰው አትከራከሪ። ቆይ እንዴት ነው ሰዎችን በቀላሉ እንደዚህ የምትጣዩ? ሁሉንም ነገር ስለምታውቂ ነው አይደል? ንገርኝ እህቴ። ትሰሚኛለሽ ዳሪያ? በቃችኋል ዳሪያ፣ በቃ። ለዛች ሴትዮ ቃል ስትል ትኩረት ሰጥታ እንዴት እህቴ እንደዚህ ባለ አስቀያሚ ነገር ትሆነጅላታለህ? ለእህትሽ ለመከላከል እንዳትሞክሪ ቱርካን፣ ምክንያቱም እርግጠኛ ነኝ ሁሉንም ነገር አስቀድሜ ካወቅኩት ቆይቻለሁ። ኦዛር እባክህ ተው። ቱርካን ስለዚህ ነገር ብታውቅ ይሄ ነገር እንዲፈጠር አትፈቅድም ነበር። ሩቻን ውዴ፣ ያ ሰውዬ እኮ በሕይወታችን ውስጥ እንደዚህ እንደፈለገ እንዲቀሳቀስና እንዲፈነጭ የፈቀድሽው አንቺ ነሽ፣ አንቺና ልጅሽ። ስለዚህ አሁን ላይ ቱርካን ዝም ስላለች ብዙ ልትገረሚ አይገባም። አባዬ በቃ ምንም ነገር ሳታውቅ ሰዎችን መውቀስህን አቁም። ቱርካን ምንም የምታውቀው ነገር የለም። ያለ አግባብ እየጮክባት ነው። የሁሌ ምርጫ ሆላንድ እርጎ ቱርካን ተይ፣ እንደዚህ አታድርጊ ውዴ። አባቴ አሁን ላይ እየተናገረ ያለውን ነገር አያውቅም። ሴቪ ላይ ናት ጭራው ሄደች። ተናዶ ነው የሚሆነው። ቆይ አባት እንዴት እንደዚህ አይነት ነገር ያስባል? ምንም አያውቀኝም ማለት እኮ ነው ሶመር። እንዴት እንደዚህ ያለ ነገር ያስባል? ይኸውልሽ ውዴ፣ ዳሪያ አሁንም አማችሁ ናት። እሺ ከሙስጠፋ ጋር እስካሁን አልተፋቱም እና ደግሞ ልጅም አላቸው። በዛ ላይ ካርታል እዚህ ውስጥ አለበት። እንደዚህ ቢናደድና ቢቆጣ አይፈረድበትም። እባክሽ በዚህ ራስሽን አታስጨንቂ። እባክሽ ተረጋጊ ቱርካን። ቆይ ግን ለምንድን ነው ሶመር እንደዚህ ዘና ያልከው? ቆይ ለምንስ ነው የተረጋጋው ሶመር? ወይስ ታውቃለህ? አዎ ታውቃለህ። እርግጠኛ ነኝ። እና ደግሞ ለኔ አልነገርከኝም። ቱርካን ሁለቱንም አናግሬያቸዋለሁ። እንደዚህ ማድረግ እንደማይችሉ ነግሬያቸዋለሁ። ጭራሽም አናግራቸዋል ሶመር። ቆይ ግን እንደዚህ አይነት ሁኔታ ውስጥ ስትገባ እንዴት ዝም ትላታለህ? ንገረኝ እስኪ ሶመር። ቱርካን እባክሽ ልታዳምጪኝ ትችያለሽ? እባክሽ ዳሪያ ከባድ የሆነ የስሜት መደበላለቅ ውስጥ ነች። አሁን ምን እያደረገች እንደሆነ አታውቅም። ያሳለፈችውን ነገር እስካሁን ድረስ አልረሳችውም። ለዛ ነው እንደዚህ ያለ ስህተት የሰራችው። ካርታልን ከዚህ ነገር የምትሸሸግበት ምሽግ አድርጋ ወስደዋለች። መሸሸጊያ? ዳሪያ እንዴት እንደዚህ አይነት ነገር ተዋሸኛለች? እንዴት እንደዚህ ታደርጊያለሽ? አይኔን እያየች እኮ ነው የዋሸችኝ ሶመር። እህቷ እኮ ነኝ። በጣም ነው የምታናድደው። በጣም አታስቢ፣ ካርታል በቅርቡ ከዚህ ይሄዳል እና ዳሪያም ወደ ቀልቧ ትመለሳለች። እና ቆይ ለእኔ ልትነግረኝ ትችል ነበር? የኔ ውድ፣ እኔ በሁለት እህትማማቾች መካከል ምንም አይነት ችግር እንዳይፈጠር ብዬ ነው እስከ ዛሬ ድረስ ምንም ነገር ያላልኩት። ቱርካን ተረጂኝ። ስሚኝ፣ ሁኔታውን በፍጥነት ለመፍታት ሲባል ይሄንን ማድረግ ስለነበረብኝ ነው። እባክሽ አትናደጅብኝ ቱርካን። ግን እንደዚህ አይነት ነገር ማድረግ አልነበረብህም። ይህ አንተን አይመጥንህም ሶመር። ምን ማለት ነው? ቱርካን ቆይ፣ አውርተን አልጨረስንም። ቱርካን ወዴት እየሄድሽ ነው? ቱርካን ሶመር ልጄ፣ መጀመሪያ አንተ ተረጋጋ። በኋላ ነገሮችን ይበልጥ አግዝፋቸው ሌላ ግርግር አይፈጠር። ካርታልን አናግረዋለሁ። እባክሽ እማዬ፣ ለካርታል አትከራከሪ። እባክህ እሳቱ ላይ ጋዛ እናርከፍክፍበት። ልጄ መጎዳት የለበትም እያልሽኝ እንዳይሆን። ሶመር ዳሪያ፣ ስልክሽ እየጠራ ነው። መጣሁ።
አክስቴ ብዙ ጊዜ ደውላ ነበር። ኤፌ አንድ ነገር ሆኖ እንዳይሆን የምግብ ፍላጎት አልነበረውም። ለምን አትደውይላት? እርጎ ላዘጋጅ ነበር። አንቺ አናግራት፣ እኔ አዘጋጅልሻለሁ። ደግሞ ባትሪ ሊዘጋ ነው። ሄሎ አክስቴ። አንቺ ልጅ የት ነው ያለሽው? ዛሬ በፍጹም ላገኝሽ አልቻልኩም። ስራ ላይ ነኝ። ምን ተፈጠረ? ኤፌ ላይ የተፈጠረ ነገር አለ? ንገሪ። አይ ልጁ እንኳ ደህና ነው፣ ግቢ ውስጥ እየተጫወተ ነው። አታስቢ። ግን አሁኑኑ ወደ ቤት ነሽ። ችግር አለ አክስቴ? ይኸውልሽ ውዴ፣ ብቻሽን ነይ። ለምንድን ነው ማትነግሪኝ አክስቴ? ኤፌ የሆነው ነገር አለ ወይስ አባቴ ደህና አይደለም? ዳሪያ፣ ሁሉም ሰው ደህና ነው። ማንም ምንም የሆነው ነገር የለም። ቤት ነይና የሆነ ማናገርሽ ነገር አለ። ኡፍ፣ ስልኬ ጠፋ፣ ባትሪው ዘጋ። ለምን ቻርጅ አታረጊው? ካርታል፣ ቤት ብሄድ ይሻላል። አክስትሽ ምን ብላሽ ነው? ምን እንደሆነ ልትነግረኝ አልቻለችም። ብቻ ወደ ቤት ነይና እናወራለን ያለችው። እሺ ውዴ፣ ጠጪና ትይዣለሽ። በቃ አሁን ብሄድ ይሻላል። እሺ በቃ አሳውቂኝ አደራ። እሺ ቶሎ ደውላለሁ። እሺ ምንም አትጨነቂ። ምንም ችግር እንደሌለ ተስፋ አድርጋለሁና ቅድም እንዳልኩሽ ደግሞ ጠበቃውን ቸላት በይው። ካልሆነ ደግሞ ሌላ ጠበቃ እናገኝልሻለን። እሺ እንዳልክ። ደንበኛ አሁን ማግኘት አይችሉም። ዳሪያ፣ እባክዎ ከሚሰሙት ድምጽ በኋላ መልእክቱን ያስቀምጡ። አታንሹ ቱርካን፣ እንደለመድሽው መድረቅሽን ቀጥይ። አቤት ቱርካን። ካርታል፣ ዳሪያ አብርሃናት። ዳሪያ አንተ ጋር እንደሆነች እየጠየቅኩ ነው። መልስልኝ፣ እንዳትዋሸኝ። አይ አሁን ወጣለች። ደግሞ ምንም አታፍርም አይደል? ቆይ ግን ከእህቴ ጋር እንደዚህ አይነት ነገር ውስጥ ስትገባ ምንም አይነት እፍረት አይሰማህም? ቆይ ግን ምን አይነት ሰው ብትሆን ነው? ምን አይነት ባለጌና እፍረተቢስ ሰው ነው? የእውነት አላውቅህም። እኔን ለመበቀል ብለህ እንደዚህ ወርደኝ ትሰራለህ ብዬ አላስብም ነበር። በጣም ተሳፍራለህ። አሳፋሪ ሰው ነህ። ራስሽን በጣም አስፈላጊ አደረገች። ትልቅ ቦታ አትስጪው ቱርካን። አንቺ ማን ነሽ? ንገርኝ እስኪ ባክሽ። ቆይ አንቺ ማን ስለሆንሽ ነው አንቺን ለመበቀል የምነሳው? እንደዛ ነው። ስለዚህ እኔን ስትቀርበኝ ትክክለኛ ማንነትህን አላሳየኸኝም ማለት ነው። ከእኔ ጋር የውሸት ቤተሰብ መስርተህ አንተ ግን ጭንቅላት ሌላ ቦታ ነበር። ሶመር ልክ ነበር። ከልጃቸው ጋር ብቸኛ የሆኑ ሴቶችን የምታሳድድ ደካማ ፍጥረት ነው፣ ባለጌ። ወደ ቀኝ አቁመው፣ ወደ ቀኝ አቁመው ወንድሜ። አይ ተሳስተሻል። ዋጋ ለሌላ ሴት 5 ዓመትን ያቃጠልኩ ሞኝ ሰው ነበርኩ ቱርካን። በጣም ነው የበደልሽኝ ቱርካን። እድሜ ለአንቺ በደረሰብሽ የፍቅር እጦት ምክንያት በአዘኔታ አብሬሽ እርዳታ ቢሱኝ ነበር። ግን ከዛ ሶመር ሲመለስ ትክክለኛ የሆነው ማንነትሽ ወጣ። እንደዛ ነው አይደል ቱርካን? ስለ እኔ ስለምታስበው ነገር ምንም ግድ አይሰጠኝም። እህቴን ግን እንድትርቃት እፈልጋለሁ። ገባ? ነይ ውጪ። ሁለቱንም ልካቸውን ነው ማስገባቸው። ሶመር ዞር በል። ወዴት ልትሄጂ ነው? አብረን እንሄዳለን። ቱርካን ከመኪና ውረጅና ስልኩን ስጪኝ በይ። ሄሎ ዳሪያ። ሄሎ ካርታል ልጄ። ወይዘሮ ሩቻን አሁን የት ነው ያለኸው? ከአይቫሊ ካልሄድክም አይደል? አይ አልሄድኩም፣ አልሄድም። ሰምተህ እንደሆነ አላውቅም፣ ግን የተፈጠረ ችግር አለ። አዎ ወይዘሮ ሩቻን አውቃለሁ። ቱርካን ደውላልኝ ነበር። ውይ አምላኬ ሆይ፣ አሁን በጣም መጥፎ ነገሮች ሊፈጠሩ ነው። ቆይ ምን ልታደርግ ነው ያሰብከው?
ከክሊኒካችን እኮ በቀላሉ የሕክምና ማስረጃ ማግኘት እንችላለን። እኔ ግን በጭራሽ እንደዚህ አላሰብኩም ነበር። በሚስጥር የያዝነው ነገር እንደመሆኑ መጠን ብዬ ነው። እሺ በቃ አትጨነቂ። ቀኑን ብቻ እኮ ነው የወሰንነው። ይኸውልሽ አሁን ቆንጆ የጥሪ ወረቀት እናዘጋጃለን እና ከሰርጉ በፊት ለሰዎች እናድላለን። መምጣት የሚፈልግ ሁሉ ይመጣል። ከዚህ ቦታ እየሸሸን ነው ያለነው፣ ግን ምንም ልንሸሸው የሚገባ ነገር የለም። በጭራሽ አይደለም። ግን ደግሞ አላውቅም፣ በጣም ነው የማዝነው። ማለት እንደዚህ አይነት ጊዜን ከቤተሰብ ጋር ማሳለፍ ቆንጆ አማራጭ ነው። ኦ ዶኑሽ፣ ሌላ በጣም ደስ የሚል ነገር እናሳልፋለን የኔ ውድ። እኛን ከሚረዱን እና አብረውን መሆን ከመረጡ ሰዎች ጋር ሆነን በጣም ቆንጆ ጊዜ እናሳልፋለን። እሺ ዶኑሽ፣ ዶኑሽ። አይ አይ ይሄ በጣም ከባድ ነው። ምንም የቀረን ነገር እኮ የለም። ዶኑሽ ቆይ እንደዚህ ነው መሆን ያለብን? በጣም ነው የሚያስጠላው። ደስ አይልም። ይሄንን ቤት እናወራዋለን። ከቤት ከወጣው እኮ ትንሽ ቀን ነው። አንቺ ግን ወራት ያለፈ አስመሰልሽው። እንዴት ነህ ሰርዳር? አለሁ። ሁሉም እንደተለመደው ነው። ጥሩ። ግን ቆይ እንደዚህ ጥሩ ነው? ታፍና ከቤት የተወሰደች ሴት ነው የምትመስዩ። አረ በጭራሽ እንደሱ አይደለም። ምን አይነት ነገር እንዳሳለፍን የማታውቅ ይመስል እንደ አዲስ እየጠየከን ነው። ከዚህ በኋላ እኔ እዛ ቤት መቆየት እኮ የማይታሰብ ነገር ነው። አይ ልጄ፣ በጣም ስለተበሳጨው ነው። እሺ እዚህ ምን ትሰራላችሁ? ማለቴ አዎ የሰርግ ዝግጅታችንን እየጀመርን ነው። ምን? የምን ሰርግ? እንዲሁ እንደ ቀልድ ልትጋቡ? የምን ጥድፊያ ነው? ቆይ ምንም ጥድፊያ የለውም አጎቴ ፋቲ። አሁን እየኖርን ያለነው አንድ ቤት ውስጥ ነው። ማለቴ ቢያንስ ሕጋዊ ማድረግ ይኖርብናል። ለዶኑሽ ስል ይሄን አደርጋለሁ። አይሆንም የኔ ውድ። ፈጣሪ ሆይ እንዴት ነው ቆይ ካለ ቤተሰቧም እንዶ ለአባቷ እንኳን ምንም ነገር ሳትናገር ይሄ ነገር የሚሆነው? ይሄ ትክክል ነው እንዴ? ልጄ ከወንድሜ ጋር አልተስማማሽም እንበል፣ ግን ይሄ ምን ማለት ነው? በእውነት ይሄን ካንተ አልጠብቅም ሰርዳር። ሴት ልጅ እኮ ቤተሰቦቿ የሚያደርጉትን ነው የምታደርገው። ምን ታድርግ? ቆይ ግን ይሄ ደግሞ ምን ማለት ነው? እሺ ቆይ ቀኑ ታዲያ መቼ ነው የሚነገረን? ቀኑን የምታውቁት መጥሪያ ካርድ ሲደርሳችሁ ነው። እና መምጣት ከፈለጋችሁ ነው የምትጣሩት። እንደዛ ነው። ና በል ሰርዳር እንሂድ። እንሂድ። በቃ ቤተሰባቸውን በተጣሉ ቁጥር ትዳር መመስረት ነው የሚያውቁት። የሚፈጠረውን እናያለን። እሺ እንሂድ ጄቦ፣ እንሂድ። ምን ነው ተሳስቻለሁ? ቱርካንና ዳሪያ ደግሞ አሁን ሌላ ታሪክ ፈጥረዋል። ሁሉን ነገር ያስጀመረው ደግሞ ወንድምህ ነው። ፈጣሪ ወይ ምን ተፈጠረ አክስቴ? ቆይ አባት የት ነው? እኔ አሁኑኑ ጠራዋለሁ። አንቺ ወደ ማዕድ ቤት ሂጂ፣ ቶሎ በይ። ፈጣሪ ሆይ በይ ፍጠኝ። በጣም ነው የጎዳኸኝ ልጄ። በጣም ጠንካራ ነህ። እውነቴን ነው። ታውቃለህ፣ ሁሌም አሸናፊ ነው የምትሆነው። አሁን የምንጫወተው አያቴ። እሺ ወንድሜ ዳሪያ ታች ነች። ልጄ አሁን ደግሞ ስዕል ሳል መጣው። ነዛት ውጪና በሩን ዝጊው። ምንድን ነው አባዬ? ቁጭ በይ። ምንድን ነው አባዬ? የተፈጠረ ነገር አለ? ማለቴ ያው የታወቀ ነው፣ በትዳር ላይ ብዙ መጥፎ ነገር ይፈጠራል። ግን የባልሽ እናት፣ የቀድሞ የባለቤቴ እናት ደግሞ ምን ሆነች? ያው እሷ ደግሞ እዚህ ድረስ መታ ነበር እና የማይባል ነገር ነው ያለችው። በቃ ካንቺ ጋርም መጣላቷ የማይቀር ነው። እንደዛ ነው። በጣም ብዙ ዋሻች፣ ክስ አቀረበች። ግን ብታይ ልጄ፣ አክስትሽ ልክ ልኳን ነግራን የላከቻት። ምን አለች አባዬ? ንገረኝ።
ከኔ ልጄ መውሰድ ፈልጋ ነው አይደል? ደስ የማይል ነገር እንዲህ ነው ብዬ መናገር አልችልም፣ ግን የኔ ዳሪያ እንደዚህ አይነት ነገር እንደማታደርግ ነግሬያታለሁ። ምንድነው ያለችው? አባዬ ንገረኝ። ከካርታል ጋር ግንኙነት አላት አለች። ያው እኔ አላመንኳትም። እናም ኤፌን ለማግኘት ሆን ብላ በጣም ብዙ ነገር ነው ያለችው፣ ግን አላመንኳትም። ብቻ አንቺን አንድ ነገር ለማድረግ ዝግጁ እንደሆነች ነው ያየሁት። በዚህ መጠን የማታስብና ክብረ ቢስ ናት። ግን ደግሞ እንደሷ አይነት ልጅ ውሸት የሚዋሽ ሰው አይቼ አላውቅም። እሷ ሰው ሳትሆን ሰይጣን ነች። ስሚ ልጄ፣ እኔ ከልጆቼ ጋር ልጣላ እችላለሁ፣ በጣም ልንጨቃጨቅ እንችላለን፣ ግን መቼም ቢሆን እንደዚህ አይነት ነገር አታደርገም። ማንም ሰው በልጄ ሞራል ላይ ሊረማመድ አይችልም ነው ያልኳት። እውነቴን ነው። እውነት ነው አባዬ። ከካርታል ጋር አብረን ነን። አይ ይሄንንማ በጭራሽ ማመን አልችልም ዳሪያ። በዚህ ነገር መቀለድ አትችይም። ቀልድ አይደለም አባዬ። ከካርታል ጋር በጣም ነው የምንዋደደው፣ በጣም ከምታስበው በላይ። አይ እባክሽ ዝም በይ፣ መስማት አልፈልግም። ዝም በይ አታውሪ። ስማኝ አባዬ፣ እኛ እኮ ዝም በይ አልኩሽ። ዝም በይ። እሺ በቃ ልጄ፣ እሺ በደንብ ነው የተረዳውሽ። በጣም ከባድ ቀን እንደምታሳልፍ ያውቃለሁ። በጣም ከባድ ነገር እያሳለፍሽ ነው። በጣም ይገባኛል። ግን ስህተት ከመስራትሽ አልፈሽ ስህተትሽን አትደግሚም አይደል? እንደሱ አይደለም አባዬ። አይ ዳሪያ ተመልከቺ። ይኸውልሽ ልጄ፣ አሁን ግን በድጋሚ ላጣሽ ፈቃደኛ አይደለሁም። እሺ ገባሽ? ከዚህ በፊት ኖረን የማናውቀውን አይነት ህይወት ነው የምንኖረው። እሺ ይህንን ሰውዬ መልሰሽ አታዩም። ሁሌም እኔ ከጎንሽ ነው የምሆነው። በዛ ላይ ልጅ ያለሽ አይደል እንዴ? ደግሞ ልጅ ብቻ አይደለም እኛም አለንልሽ። አታስቢ፣ ደስተኛ ትሆኛለሽ። ይህንን ነገር ለቱርካንና ሶመር አትነግሪያቸውም። አቶ ዛርም ስለዚህ ጉዳይ አይሰማም። እሺ ይስሙ አባዬ። አያገባኝም። ምንም የሚያስፈራኝ ነገር የለም። ቆይ ምን እያልሽ እንደሆነ ግን ታውቆሻል? በዚህ መንገድ ነው የምትቀጥዩ? ከእህትሽ የቀድሞ ባል ጋር የማይሆን ነገር እያደረግሽ ነው ያለሽው ልጅ። ቆይ ምን ባል ነው? እህቴ ያገባችሁ እኮ ወንድሙ ሶመርን ለማስቀናት ነው እንጂ ወደው አይደለም። ከዚህ በኋላ እሺ ዳሪያ ይበቃል። በቃ እንደዚህ አይነት ነገር አትንገሪኝ። በፍጹም እንድትነግሪኝ አልፈልግም። በዚህ ሐሳብሽ ላይ ተስፋ ቁረጪና እኔም አባትሽ እንደመሆኔ መጠን ይቅርታ ላድርግልሽ። ካልሆነ ግን አሁንም በዚህ ጉዳይ ልትከራከሪኝ አይገባም። ተይ ልጄ እባክሽን። እኔ በጭራሽ እንደዚህ እንዲሆን አልፈቅድም። ገባሽ? ይሄ ነገር ማብቃት አለበት። እሺ ዳሪያ ማብቃት አለበት። አያበቃም አባዬ። ዳሪያ እኔ ካርታልን በጣም ነው የምወደው። አይ ልትወጂው አትችይም። እኔም ደግሞ ያ እንዲሆን አልፈቅድም። አይሆንም። ትሰማኛለህ አባዬ? አንተ ፈቀድክም አልፈቀድክም ምንም አያገባኝም። እኔ ካርታልን በጣም ነው የምወደው። ይሄንን እያልሽ ያለሽው እኔ ላይ ስለተበሳጨሽብኝ መሆኑን አውቃለሁ። እኔ ያችን ሴት ስላገባው ብቻ እኔን ለመቅጣት እየሞከርሽ ነው ያለሽው። ትሰምኛለሽ? ልጆቼን በደንብ ነው የማውቃቸው። አባዬ እውነት እኔ አንተን ለመጉዳት ያደረኩት ነገር የለም። አሁንም ሆነ መቼ በፍጹም አላደርገውም። አንተ ግን እስከ ዛሬ ድረስ እኔን ሳትጎዳ ፍቅርን ማሳየት አልቻልክም። ትንሽ እንኳን ልትረዳኝ ብትሞክርና ልብ ውስጥ ያለውን ፍቅር ልታሳየኝ ብትሞክር አሁን ላይ እንደዚህ በመሃላችን እንደዚህ አይነት ክፍተት አይፈጠርም ነበር። አሁን ከፊት ለፊቴ ዞር በይ።
እማዬ ወዴት ነው ዳሪያ? ልንሄድ ነው አክስቴ። ና ልጄ። ወዴት ነው የምንሄደው? ዝም ብለህ ና ልጄ። ዳሪያ ስሚኝ። ልጄን ተይው። አላደርገውም። ልጄ እኮ ነው። በሄድኩበት በሙሉ አብሮኝ ይመጣል። የልጅ ልጄ ልትወስጂው አትችይም። አባዬ ከመንገድ ይዞር በልልኝ። ተይው። ና ወደ ውስጥ አስገቢው። ይዘሽው ሂጂ። አባዬ ምን እያደረክ ነው? ልጄ ነው። አክስቴ ልጄን ተውት። ተው ባካችሁ። እማዬ አክስቴ ተይ፣ ልጄን ተይው። ዞር በይ። አባዬ ምን እያደረክ ነው? ኤፌ ዞር በይ አልኩሽ። አባዬ ምን እያደረክ ነው? የልጅ ልጄን መውሰድ አትችይም። የራሴ ልጅ እኮ ነው። ለእኔም የልጅ ልጄ። ኤፌ አክስቴ ወደዚያ ሰውዬ የምትሄጂ ከሆነ ብቻሽን መሄድ ትችያለሽ። ልጁ ወደዛ ሄድም። ልጄ እኮ ነው። እናቱ ነኝ። እናቱ ነኝ የምትይ ከሆነ ደግሞ ከልጅሽ ጋር መቆየት ትችያለሽ። መብትሽ ነው። እውነታውን ስለ ልጄ ተጨንቀህ ነው? ለአመታት ያህል ደውለህ እንኳን አልጠየቅከው። አሁን ግን የልጅ አሳሰበ። እናቱ ልክ አሁን እንዳደረገችው ባትኮበልል ኖሮ እኔም ጥሩ አያት እሆን ነበር። አንቺ የፈለግሽውን ብቻ ማድረግ አትችይም። እንግዲህ ምርጫሽን መምረጥ ነው። አባቴ እባክህ ከመንገድ ይዞር በልልኝ። ልጄን እፈልገዋለሁ። የልጅ ልጄን መውሰድ አትችይም። ለራስሽ ጊዜ ውሰጂ። ከዚያ ልክ ወደ ራስሽ ስትመለሺ ልጅሽን ፍለጋ ትመጫለሽ። የዛኔ ችግር የለውም፣ እናስተናግድሻለን። አሁን ግን ለመሄድ ከተነሳሽ ሂጂ። እንኪ ይሄንን ያዢ፣ ሂጂ። አባዬ ምን እያደረክ ነው? ኤፌ ተው አባዬ፣ ምን እየሰራህ ነው? አባዬ ቆይ፣ ሂጂ ውጪ፣ ውጪ ከዚህ። አባዬ እባክህን። ኤፌ አባዬ ምን እያደረክ ነው? ክፈተው። ከዚህ ሂጂ፣ ሂጂ አልኩሽ። በቃ አባዬ በሩን ክፈትልኝ። አባዬ እባክህ በሩን ክፈትልኝ። ኤፌ አባዬ ክፈትልኝ። አባዬ ክፈትልኝ። አባዬ ክፈተው፣ ክፈተው እባክህ። አባዬ በፈጠረህ ክፈተው። አባዬ የማይሆን ነገር አታድርግ። አባዬ እባክህ እንደዚህ አታድርግ። እማዬ ጋር ነው መሄድ የምፈልገው አክስቴ። እሺ ቆይ የኔ ውድ እናትህ ትመለሳለች። እሺ አይ በጭራሽ አትመጣም። አሁን ደግሞ እናቴ ላጣት ነው። አባዬም እስካሁን አልመጣም። ልጄ እንዴት እንደዛ የሚሆን ይመስልሃል? እናትህ ትመለሳለች። አያቴ በእናቴ ተበሳጭቶባታል። እናቴን አይወዳትም እና አትመጣም። አይ አያትህ እኮ በሌላ ነገር ስለተበሳጨ ነው። ሁለታችሁንም በጣም ነው የሚወዳችሁ። እሺ እናትህን ደግሞ በጣም ነው የሚወዳት። ለምን አብረን የሆነ ነገር አናደርግም? ታውቃለህ፣ እንደውም ሊጣለን ለምን አበባ አንሰራምና ኦቭን ውስጥ ከተን አንብለው? እሺ እንደዚህ ከሆነ እዚህ ጋር ተቀመጥ ነው ውዴ። በእነዚህ መጫወት ትችላለህ። በል ልጄ ትንሽ ተጫወት። እሺ እኔ ደግሞ አሁን እመለሳለሁ። ከዛ ወደ መናፈሻው እንሄዳለን። ጎበዝ የኔ ልጅ በደንብ ተጫወት። እሺ ከዛ ደግሞ ትንሽ ቆይተን መናፈሻ እንሄዳለን። እንደዚህ አታድርግ አባዬ፣ እባክህ ከልጅ አትነጥለኝ። አባዬ አባዬ እባክህ ተው። አባዬ አባዬ እባክህ ከልጄ ጋር አትለያየኝ እባክህ። አባዬ አባዬ እባክህ እንደዚህ አታደርግ። ወንድሜ ግን ይሄ ነገር ትንሽ አልበዛም? ምንም አማራጭ አልሰጠችኝም እኮ። ግን ደግሞ ልጁ ላይ ሆኖ እያስቸገረ ነው። እሺ ለሱስ ምንድን ነው የምንለው? ንገረኝ። እኔ እኮ እየቀጣኋቸው አይደለም። እኔ እችን ደረቅ ልጄንና የልጅ ልጄን ልጠብቃቸው እየሞከርኩ ነው። ያቺ ሴቪላ እየተባለች ሴት ኤፌ እና ዳሪያ ወደ ካርታል ቤት መሄዳቸውን አወቀች ማለት የልጅ ልጃችንን የምናጣበት ጊዜ ደረሰ ማለት ነው። ፍርድ ቤት ቀርባ ልጃችን ያደረገችውን ነገር ትናገራለች እና የዛኔ በሷ ምክንያት ኤፌን እናጠዋለን። አባ በሩ ክፈተው። አባዬ አባ ክፈትልኝ። ትንሽ መረጋጋት ትችያለሽ? አይ በጭራሽ ነው የማልችለው። ይህንን ነገር ሳስበው ራሱ ለአብድ ነው የሚደርሰው። እንዴት ነው አንተ እንደዚህ የተረጋጋኸው? አልገባኝም። መጀመሪያ እኮ እኔም በጣም ደንግጬ ነበር ቱርካን፣ ግራ ገብቶኝ ነበር። ካርታልን ተናግሬዋለሁ። እናም ዳሪያን ለብቻዋ ወስጄ ነበር ያነጋገርኳት። ከዛ በኋላ ነው የተረጋጋሁት። ከዛ ተስማማህ? አይ እንደሱ አይደለም፣ ግን ሁለቱም ላይ ቁርጠኝነት ነበር ያነበብኩት። ተው እንጂ ሶመር፣ እኔ ግን ይሄ ነገር እንዴት ሰላም እንዳልነሳ ሊገባኝ አልቻለም። ሰላም እኮ ነስቶኛል ቱርካን፣ ግን መቼስ በዚህ የተነሳ ካርታልን ሄጄ እንድገድለው እየጠበቅሽ አይደለም አይደል? እሱማ እንደዚህ አይነት ነገርም እንድታደርግ አልፈልግም። ታዲያ ለምንድን ነው ይሄ ነገር እንደዚህ ሰላም እየነሳሽ ያለው? ጥያቄውን ግን የምትጠይቀኝ ከልብ ነው ወይስ የቀለድክ ነው? አይ ከልቤ ነው።
ምክንያቱም ካርታል እህቴ ላይ እየተጠቀመባት ነው ብዬ ስለማስብ የማታገናዝበውን እህቴን እኔን ለማበሳጨት ሲል ብቻ እየተጠቀመባት እንደሆነ አውቃለሁ። እንዴት ነው ያ ያልገባ? እልሁን መወጣት ፈልጎ ነው አይደል? እንደዛ ነው የምታስቢው? እንደዚያ ከሆነ ታዲያ ለምንድን ነው ለእኛም ሆነ ለቤተሰቦቻችን ይህን ሁሉ ውለታ የሚሰራው? የምልህ ነገር አልገባህም ሶመር። አሁንም ድረስ ስለ አንቺ እንደሚያስብ ነው የምታውቂው አይደል? ጥሩ ሰው ነው እያልሽ የምትናገሪለት ሰው መቼም ቢሆን አንቺን የማይጎዳሽ ሰው ድንገት ወደ አውሬነት ተቀይሯል ነው የምትይው አይደል? የማይሆን ነገር አትበል ሶመር። እኔ እያልኩ ያለሁት ሌላ ነገር ነው። አሁን በውስጡ ምን እንደሚያስብ አላውቅም። ከኔ ጋር በሆነበት ጊዜ ለኔ ጥሩ አመለካከት ነበረው። አሁን ግን አላውቅም። በእርግጠኝነት በእኔ ተበሳጭቷል። ዳሪያን እየተጠቀመባት ነው እያልሽኝ ነው? ታዲያ መቼ ነው ቆይ ፍቅር ያዘው? ንገረኝ፣ መቼ ነው ከሷ ፍቅር የያዘው? ያውም የገዛቴ እንደሆነች እያወቀ እንዴት ነው እንደዚህ ያለ ተራ ነገር የሚያደርገው? ንገረኝ እስኪ። ሲፈልግ የነበረውን ፍቅርና ደስታ በዳሪያ ውስጥ አገኘው። እናም ዳሪያም ስሜቷ ተመሳሳይ ስለነበር ሁለቱም በፍቅር ወደቁ። ካርታል ከዳሪያ ጋር ጥልቅ ፍቅር ነበር የያዘው። እመኚኝ፣ በጣም ነው የሚወዳት። ዳሪያም ትወደዋለች። በቃ ይበቃል ሶመር፣ በቃ። እንግዲህ አመንሽ አላመንሽ እውነታው ይሄ ነው። እኔም ይሄንን ሁሉ መቀበል አልችልም። ለማመን በጣም ከብዶኛል። ግን እርስ በእርስ ይዋደዳሉ። አንዳቸው ፍቅር ፈላጊ፣ አንዳቸው ደግሞ የባዶነት ስሜት የነበራቸው ይመስላሉ። ዝም ብሎ ተቃቅፈው ነበር። ለዚህ ነው ዳሪያን መተው የለብንም እምልሽ። እኔ ቀድሞውንም ለዳሪያ አዝነላት ነበር። ይኸውልሽ አሁን ላይ ሁለቱም ይዋደዳሉ። ነገር ግን ካርታል ከዚህ ርቆ መሄዱ አይቀርም። እርግጠኛ ነኝ ይሄዳል። እኛ ግን ከዳሪያ ጋር መሆን አለብን። ልንደግፋት ይገባል። ቱርካን፣ ሁላችንም በአንድ ጊዜ ብንፈርድባትና ብንወቅሳት ለእኛም ሆነ ለእሷ ምንም ጥቅም የለውም። ዳሪያ ልናጣት እንችላለን። ዳሪያ ያደረገችው ነገር ከቁጥጥሬ በላይ ነው እና ይህ ነገር ደግሞ መልሶ እኔ ላይ መዘዝ ያመጣብኛል። ገባ? አዎ፣ አንተ ምንም ማድረግ አትችልም። ምክንያቱም ፈጽሞ አትችልማ። ወዴት ነው ኦዛር? አቶ ሳዲቅ ጋር ስደውል ነበረ፣ ስልኩን አያነሳ። ሁሉንም ነገር ያመነበት ይመስላል። ልጁ ያደረገችውን ነገር በጣም ቀለል አድርጎ አስቦታል መሰለኝ። ለማንኛውም ስለዚህ ነገር ሄጄ ላናግረው። እስኪ አትቀልድ ኦዛር፣ ተረጋጋ። መቼስ ያቺ እብድ ሴቬ ላይ ያለችውን ነገር ሰምተ መረበሽ የለብህም። እስኪ ቆይ ትንሽ ተረጋጋ። አቶ ሳዲቅ በጭራሽ እንደዚህ ያለውን ነገር አይፈቅድም፣ መቼም አያደርገውም። የነገሩን ነገር እውነት መሆኑን ሳታጣራ በሩን እንዳታንኳኳ። እውነታው እኮ አሁንም ድረስ በጣም ግልጽ ነው። ምን ነክቶሻል ሩቻል? እቺ ሴት እኮ አሁንም ድረስ ዘመዳችን ናት፣ የልጄ ሚስት ናት። አይደለም እንዴ? ቆይ ግን አንተ ምን እያልክ ነው ያለኸው? እሱ እኮ ልጁንና ሚስቱን ክዷል። ታዲያ ስለ የትኛዋ ሚስት ነው የምታወራው? ስለዚህ የቀድሞ ባሏን ትታ ከካርታል ጋር ፍቅር ውስጥ ናት እና ይህንን ነገር እንዳላወቀ እንሁን ነው የምትይ? በጣም ነው የማዝነው ሩቻል። እኔ እንደዛ ማድረግ አልችልም። ማወቅ ያለብሽ ይህንን መቼም ቢሆን አላደርገውም። ኦዛር፣ ለምንድን ነው ግን እያልኩ ያለሁት ነገር የማይገባ? ልጅ ጨዋ ሰው ቢሆን ኖሮ ሚስቱንና ቤተሰቦቹን ይንከባከብ ነበር። ዳሪያ አሁን ይሄን ወንጀለኛ ሰው መጠየቅ ሊኖርባት ነው? አንድ ቀን ፍርድ ቤት ቀርበው ይፋታሉ። ያ ደግሞ አይቀርም። ከአንተ ልጅ ጋር ያለው ግንኙነቱም ያበቃል። በቃ አንተም ስለ እርሷና ቤተሰቦቿ መጨነቅ ታቆማል። ይበቃሻል ብዬሻለሁ ሩቻል። በጣም ብዙ እያወራሽ ነው። ለዳሪያ እንደዚህ እየሆንሽ ያለሽው በካርታል የተነሳ ነው አይደለም? ልጅሽ ስለሆነ ነው እንጂ ማንኛውም ሰው ይህንን ነገር ቢያደርገው ኖሮ ነገሩን አስቀድመሽ ወደ ላይ የምታደርሸው አንቺ ነበርሽ። አውቅሻለሁ ሩቻል። አንተ እንደፈለግ ማሰብ ትችላለህ ኦዛር። አዎ ካርታል እንዲከፋ አልፈልግም። ቢያንስ ከዳሪያ ጋር ደስተኛ እንዲሆን እፈልጋለሁ። ስማ፣ ከካርታል ጋር እሰጣ ገባ ውስጥ የምትገባ ከሆነ እኔ እናንተ ጥሩ ሁኔታ ላይ አንሆንም ኦዛር። ልጄን ከሷ ባለ ስሜት የተነሳ ጠላት የምታደርገው ከሆነ እና ከልጄ ሌባ ጋር የምትተባበር ከሆነ ከኔም ጋር ነው የምትቀያየመው። ይህን መቼም ቢሆን እንዳትረሳው ኦዛር። ይሄ በር መከፈቱ አይቀርም። ልጄን በጭራሽ እዚህ መተው አልችልም። አባዬ አባዬ፣ እንደዚህ ጨካኝ መሆን አልችልም። ይሄን የማድረግ መብት የለህም። እባክህ ልጄን ስጠኝ አባ። አባዬ እባክህ ልጄን ብቻ ስጠኝ። የኔ እናትነት ስሜት እንደዚህ እያጎዳ አንተ ከሚስት ጋር በሰላም መኖር አትችልም። ማንም ምንም ነገር መናገር አይችልም። አባዬ እባክህ ልጄን ስጠኝ። ከዚህ በላይ አታሰቃየኝ።
አባዬ እባክህ ልጄን ስጠኝ አባዬ። አባዬ እባክህ ኤፌን ስጠኝ። ዳሪያ ውዴ፣ እዚህ ምን እያደረግሽ ነው? ኤፌ እዚህ ነው። ኤፌ ሊሰጠኝ አልቻለም። አልሰጥሽም አለኝ። በጣም ስለተናደደብሽ። ግን ማንም ሰው ኤፌ ሊነጥቀኝ አይችልም። ካርታል፣ እኔ እኮ እናቱ ነኝ። ከእኔ ሊወስዱብኝ አይችሉም። ዳሪያ የኔ ውድ ልጅሽ በጣም ደህና ነው። ከአያቱ ጋር እኮ ነው ያለው። ከአንቺ ጋር ደግሞ እስከ መጨረሻው ድረስ ተለያይቶ አይቀርም። እስኪ እሱም ትንሽ ይረጋጋ፣ አንቺም ተረጋጊ። ከዛ በኋላ መነጋገር ትችላላችሁ። አሁን ከዚህ ቦታ እንሂድ። ነይ እንሂድ። በይ ነይ። ካርታል፣ እኔ ያለ ኤፌ መኖር አልችልም። ዳሪያ የኔ ውድ እባክሽን እመኝ። አንቺና ልጅሽን በፍጹም ማንም ሰው መለየት አይችልም። እሱን ወቂ። እሺ አሁን እባክሽን ተረጋጊ ዳሪያ። ደግሞ እኔ መጥቼ እንደማናገረው ቃል ገባልሻለሁ። ቱርካን እባክሽን ድራማ ተፍጠሪ፣ ተረጋጊ። ዳሪያ! ቱርካን በጣም ጎበዝ እህቴ፣ አንበሳ ነሽ። አሁን ደግሞ በራችን ላይ የማይሆን ነገር እየፈጠርሽ ነው። ቱርካን በቃሽ፣ ተረጋጊ። በቃ አሁን እየሄድን ነው፣ አትጩይ። እሺ ቱርካን፣ በየመንገዱ አንጩህ። ካርታል፣ አሁኑን ሂዱ። በሉ ሂዱ። ተወኝ፣ እየሄድን ነው አልኩህ እኮ። አንዴ አንተ ማነህ? እስኪ ንገረኝ። እህቴን እየወሰድካት ያለው ማን ስለሆንክ ነው? ንገረኝ እስኪ። ይሄንን እንድታደርግ አልፈቅድልህም። ያንቺን ፍቃድ ማን ጠየቀሽና ነው? አዎ አውቃለሁ። እስከ ዛሬ ድረስ እህቶችሽንና ቤተሰቦችሽን ስትዋሺ ነበር የኖርሽው። አንተ ልቀቀኝ። ለማንም ሰው ስልክ አታነሽም ነበር እና ምንም ነገር አትይም። ለነገሩ ለማንም ሰው ግድ አይሰጥሽም። አዎ ለማንም ሰው ግድ አይሰጠኝም። ዳሪያ በቃሽ፣ በቃ አሁን እንሂድ። ቆይ አንድ ጊዜ፣ ለምንድን ነው እንደዚህ የምትሆኚው? እስኪ ንገሪኝ። ደግሞ ጭራሽ አታፍሪም? እኔን ትጠይቅኛለሽ እንዴ? ትንሽ እንኳን እንዴት ነው የማታፍሪው? ዳሪያ በዛ ላይ አግብተሻል እኮ። ትዳርሽን አልፈታሽም ዳሪያ። ልጅ አለሽ እና አሁንም እናት ነሽ። እሱ እንኳን አይገባሽም። ታዲያ እያደረግሽ ያለሽው ነገር ምንድን ነው? ከዚህ ሰውዬ ጋር ምን እያደረግሽ ነው ያለሽው? ንገሪኝ። አንቺ ለምን አላሸማቀቀሽም ነበር? ከካርታር ጋር በትዳር ውስጥ እያለሽ ወደ ሶመር ጋር ሄደሽ ለምን አላሳፈረሽም ነበር? ቱርካን ተረጋጊ። ምን እያደረግሽ ነው? እውነት እኮ ያማል። እርግጠኛ ነኝ አንቺ በእውነቱ በጣም አሳምሞሽ ነበር። ቱርካን፣ ዳሪያ በቃ ይበቃል። ካርታል፣ ልጅቷን ይዛት። እሺ በቃ ልንሄድ ነው። ማብራትህን አቁምና ውሰዳት። ነው ደግሞ? ደህና ነሽ አይደል ውዴ? ይኸውልሽ ከዚህ በኋላ ማንም ሰው ጫፍሽን አይነካሽም። ማንም እንደማይነካሽ ቃል እገባልሻለሁ። ይሄ እንዲሆን በፍጹም አልፈቅድም። ዳሪያ ናት እንዴ?